الخير حيا لا يزال إن في الدنيا سلاما وظلالا. إذن يا أخي لا تحزن، يا أختاه لا تحزني. بعد الجوع شبع، كرهب بوهلا ጥጋብ አለ። አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካውን ነገር ያገኛል። እንቅልፍ ቢያጣ ከዛ በኋላ ይተኛል። የታመመ እንደሆነ አፊያ ያገኛል። ደህይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል። እድሉ አለ። ታስሮ ከሆነም ይፈታል። ስለዚህ አትዘን። ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል። አልመረጡ የዙል በሽታም ካለ ያ ይወገዳል። በበሽታም የሚሰቃይ ካለ ሐሉ ይቀየራል። ወንጀል ካለ አላህ ይምረዋል። استغفر ربك ደይን ካለ ይወጣል ኢንሻአላህ። لا تحزن አንድ ሰው እንዳይተክዝ፣ እንዳያዝን፣ እንዳይጨነቅ፣ ስራ እንዳይተው፣ እንዳያለቅስ፣ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ። የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው። የአላህ Subhanahu Wa Ta'ala ንግግር ነው። ኢነ መዐል ዑስሪ ዩስራ፣ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ፣ ፍትህ አለ፣ ተድላ አለ። ስለዚህ ስለ ዑስሩ አታልቅስ። የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል። መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል። በበሽታ አለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል። ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል፣ መብራት ይመጣል። አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል። ስለዚህ ለይል ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው። አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው። በረሃ ውስጥ ገባህ፣ ተራመድክ፣ አላልቅልህ አለ፣ በረሃው ረዘመብህ። ግን ዓለምን አላህ እንዲህ ነው የፈጠረው። ከበረሃ በኋላ ለምለም ቦታ፣ ረግረግ ቦታ፣ በውሃ የተሞላው ጥላ ያለው ዛፍ አለ። ያንን አስብ። የሆነ ገመድ ጠበቀብህ፣ ሁኔታዎች ሁሉ ወጥረው ያዙ። ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ። ያ ነገር ይፈታል ኢንሻአላህ። ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል። ኸውፍ ስጋት እንዳለ ሁሉ አምን ደግሞ አለ። መረበሽ እንዳለ ሁሉ መረጋጋትም አለ። ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ። ሙደ በصرك አይንህን ከግድግዳ በስተጀርባ ወዳለው ነገር ረዘም አድርገህ ተመልከት። አህሲን الظن بالله አላህ እንዲህ ያረጋኛል፣ ከዚህ ጭንቀት ያወጣኛል፣ ከዚህ ችግር ያወጣኛል፣ ይገላግለኛል፣ ፈትህ ይመጣል፣ ጥሩ ነገር ይመጣል፣ ተድላ ይመጣል ብለህ አስብ። ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን፣ አላህ እንዲህ ያደርግልኛል ብሎ ማለት መጠበቅ ዒባዳ ነው፣ ረጃ ይባላል። አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም። ኩለ የውም ሁወ ፊ ሸእን። አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል። አላህ ስራዎችን ይሰራል። ዩኑስ ኢብኑ መታን እንመልከት አለይሂ ሰላም። አሳ ነባሪ ዋጣቸው ጨለማ ነበር። አንድ ጊዜው ባህር አለ፣ ሁለተኛ ጨለማ፣ የአሳው ሆድ አለ፣ ሶስተኛው ጨለማ። እዛ ውስጥ ሆነው ግን ተስፋ አልቆረጡም፣ ሐዘን አልገባቸውም፣ አልተከዙም። አላህን በማስቆጣታቸው እንጂ በሁኔታው አልተከፉም። ምን አሉ ግን? لا اله الا انت سبحانك اني كنت من الظالمين። لا اله الا انت ጌታዬ ሆይ ያለ ፍቃድህ መጣሁ፣ ይሄ ደረሰብኝ፣ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም። ሱብሃንክ አንተ ጥራት የተገባ ጌታ ነህ። ኢኒ ኩንቱ ሚን الظالمين ያለ ፍቃድህ እንዲህ በማድረጌ ራሴን ነው የበደልኩት ብለው አሉ። فجاء الفرج فرج መጣ።
አሳው የባህር ዳርቻ ላይ ተፋቸው አላህ Subhanahu Wa Ta'ala መረጣቸው ተንከባከባቸው ስለዚህ ያ اخي ተስፋ አትቁረጥ የእሳ ታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله ብለው ምክር ሰጡ ከአላህ Subhanahu Wa Ta'ala ረህመት እዝነት ተስፋ አትቁረጡ አላህ ይምራችኋል ስለዚህ ያእስ እንዲሃሽ እንዚዓጅ ተስፋ መቁረጥ ማዘን መተከዝ መሰባበር አያስፈልጉም وصح عنه عليه الصلاة والسلام نبي صلى الله عليه وسلم من ይላሉ اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا اوك واعلم اوك أن النصر مع الصبر ድል የሚመጣው ድል መቀዳጀት የሚገኘው صبر ሲደረግ ነው وأن الفرج مع الكرب فرج የሚመጣው ፍትህ የሚመጣው فرج نصر የሚመጣው ከከርብ ጋር ነው ከመጨነቅ ከመጠበብ ጋር ነው ሰሂረት ዑዩን የተወሰኑ አይኖች እንቅልፋቱ አይን ኮርኒስ ሲቆጥር ያድራል ሰሂረት ዑዩን የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት ዑዩን ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን في شؤون تكون او لا تكون ወይ በሚሆን ነገር ነው በሚሳካ ነገር ነው او لا تكون ወይ በማይሳካ ነገር አያውቁትም يا اخي ان ربا كفاك ما كان بالامس ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ سيكفيك في غد ما يكون ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን الله سبحانه وتعالى وإن تعدوا نعمة الله لا تحصوها ይላል يا الله سبحانه وتعالى نعمة ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة أسبغ عليكم بنانت لي أنبوابوا شفناتشو كبباتشو نعمه ظاهرة قلت بهونو سقاوش إن أنت مايت بكالالو مايت بمتجلوت وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን ይመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማትችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس አለ ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ الله سبحانه وتعالى وفي أنفسكم
አፈላ ትብሲሩን ይላል። እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም? ምን አፈላ ትብሲሩን ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል። የምናኝክበት ጥርስ፣ ምላሳችን፣ ከንፈራችን፣ ምናይበት አይን፣ ምናስበበት አእምሮ፣ ምንሰማበት ጆሮ፣ ምናሸትበት አፍንጫ፣ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን፣ የሚጽፈው ኪቦርድ የሚመታው እጃችን፣ እንደፈለገ የሚዘረጋው የሚተጣጠፈው ወገባችን፣ እግራችን፣ ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያልመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ የሚጎዳንን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም? የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም? ወፊ አንፉሲኩም አፈላ ትብሲሩን ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማያመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው። ያዕሪፉነ ኒዕመተ አላህ ثم ينكرونها የአላህ ኒዕማ ይደርሱባታል ያዩዋታል። ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala። وصح عنه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث እንዲህ ብለው ይላሉ من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من أصبح آمنا في سربه ببيته ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው። ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም? ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارضي بما قسم الله لك تكن أغنى الناس الله بسطه ላንተ ብሎ በቀሰመልህ ነገር ተደሰት تكن أغنى الناس ከሰዎች ሁሉ የተብቃቃህ ትሆናለህ خذ القناعة መብቃቃት ይብቃ ተብቃቃ من دنياك ከዱንያህ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርض بها ያችን ይዘህ በሷ ተደሰት ተብቃቃ ወደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها دنيان በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن دنيا ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاوية በአንድ ጎጆ ውስጥ ሆነ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافية ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية
አንተ የተደሰትክበት የተረጋጋህበት የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ومصحف تدرسه مستندا لساريا መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደስተው خير من السكنى بظلات القصور العاليه ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀው ዓለም من بعد هذا كله تصلى في نار حاميه ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል اذا فكر واشكر አስተንትን አስተውል አላህ Subhanahu Wa Ta'ala አመስግን ሶስተኛው ርዕስ ማመዳፋት ይላል ማመዳፋት ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል اذا لا تبكي عليه አታልቅስ ለምን አመለጠኝ ለምን እንዲህ ሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገበም لماذا للحزن يعيده بالتازن ያለፈውን ነገር ሐዘንህ አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አያሳምረው ተቃጥሏል እንደገና ማምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ወንዝ መጀመሪያ ወደ ፈለቀበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين ያነባች አይን እንባው ከፈሰሰ በኋላ እንባው መልሶ አይን ውስጥ እንዲመለስ ነው የምትፈልገው القراءة في دفتر الماضي حمق وجنون ያለፈ ዘመንን የሚያወራ ደፍተር የሚያወራ መጽሐፍ ያለፈን ሐዘን እንደገና ማንሰላሰል حمق ነው ሞኝነት ነው ያለፈ ሰርግ እራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወድሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርጌን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው ጅልነት ነው الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى سلالفو سوج تولدوج سلالف زمن كتناقر بوهلا تلك أمة قد خلت إنني ناتشو هزبوج ألفوال بلو إلى الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم እንዲህ ምላችሁ ስለ ቀضاء ስለ ቀደር እምነግራችሁ لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው ولا تفرحوا بما آتاكم ባገኛችሁት ነገር ደግሞ ፈንጠዚያ ውስጥ እንዳትገቡ ነው እንዳትዘሉ ነው ይላል አላህ Subhanahu Wa Ta'ala ስለዚህ لا طائل من تشريح جثة الزمان አሉ جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም إن الذي يعود للماضي كالذي يطحن الطاحين وهو مطحون أصلا ይላል ያ ያለፈን ነገር የሚያስታውሳል
ወደዛም ይመለስ የሚያለቅስ ካለ ከለዚ يطحن الطحين وهو مطحون اصلا ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደመፍጨት ነዋል ላ ጣኢል ምንም አያስፈልግም